ኢንዱስትሪ ለሀገር ሉዓላዊነት ያለው ሚና ሞተር ለመርከብ ያለውን ፋይዳ ያህል የሚገለጽ ሲሆን ሞተሩ የቆመ መርከብ በባህር ማዕበል እንደሚናወጥ ሁሉ በኢንዱስትሪ ያልበለጸገ ሀገርም ከአምራች ሀገራት ጫናዎች መላቀቅ አይችልም። ዛሬ በኢትዮጵያ እየተገነቡ ያሉ ኢንዱስትሪዎች ለኢኮኖሚው ሞተር ሆነው የበለጸገችዋን እና ለዜጎቿ ኩራት የሆነች ሀገር ለመገንባት መሰረት እየጣሉ ነው። ባለፉት ዓመታት ለኢንዱስትሪው ትኩረት መሰጠቱ በኢትዮጵያ የተመረተ የሚል ስያሜ ያላቸው ምርቶች ከሀገር ፍጆታ አልፎ ለዓለም ገበያ የሚቀርቡ ምርቶች እንዲበራከቱ አድርጓል። የኢንዱስትሪው ዘርፍ ከውጭ ለማስመጣት ከፍተኛ የውጭ ምንዛሬ የሚጠይቁና ተመርተው ወደ ውጭ ቢላኩ ከፍተኛ ዋጋ ያላቸው ምርቶችን ለይቶ መስራቱ ደግሞ ውጤቱን የላቀ ያደርገዋል። አሁን በ9 ወሩ ከ4.8 ቢሊዮን ዶላር በላይ የሚያወጡ ምርቶችን እዚህ ሀገር ውስጥ መተካት ችለናል። ስለዚህ አሁን ብዙ ገበያ ላይ የኢትዮጵያን ምርት ማግኘት እንግዳ ነገር አይደለም ማለት ነው። የገበያ ድርሻችንም ያኔ የነበረው 30% አሁን ከ45.8% በላይ አድጓል። በዚህ ውስጥ ብዙ የስራ ዕድል ተፈጥሯል። በዚህ ውስጥ ለመንግስት ብዙ ግብር ተከፍሏል። ኢንዱስትሪ ከፍተኛ ካፒታል የሚጠይቅና በሂደትም የወጣበትን በብዙ እጥፍ የሚተካ የኢኮኖሚ ዘርፍ ነው። ይህንን ዘርፍ በፋይናንስ መደገፍ ደግሞ ዘላቂ እድገትን ያረጋግጣል። ይሁን እንጂ እስካሁን በሚጠበቀው ልክ ለዘርፉ ብድር አለመቅረቡ እድገቱን ገድቦት ቆይቷል። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ለኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብድር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ ፋብሪካ። የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ኢንዱስትሪው በጸና መሰረት እንዲቆምና ኢትዮጵያም አምራችነትን እንድትጎናጸፍ የሀገር ሀብት ለእድገት እርሾ ለሚሆኑ ዘርፎች ላይ እንዲውል ትኩረት ተሰጥቶበታል። መንግስት የኢንዱስትሪውን ዘርፍ የሚከታተልና የሚደግፍ ኮሚቴ አቋቁሞ አምራቹ ችግሮችን እንዲያልፍ እየሰራ ነው። የፋይናንስ ችግሩን ለማስተካከል ደግሞ ዘርፉ ከሀገሪቱ የፋይናንስ አቅም ምን ያህል ድርሻ እንደሚገባው በህግ የተደገፈ አሰራር በቅርብ ጊዜ ወደ ስራ ለማስገባት ታቅዷል። አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። የኢትዮጵያ ኢንዱስትሪ ምርቶች ብዛትና ጥራት እየጨመረ ነው። ይህን ወደ ውጤት ለመቀየር ከሀገር ፍጆታ ባለፈ ወደ ውጭ ተልከው የውጭ ምንዛሪ እንዲያስገኙ የበለጠ መስራት ይጠይቃል። ኤክስፖርትን ለማሳደግ 83 ምርቶች ተለይተዋል። እነዚህ 83 ምርቶች መዳረሻ ቦታቸው፣ ገበያቸው ተለይተዋል። በእነኚህ ገበያዎች በምን ያህል መጠንና ጥራት ነው ምርቱን ማቅረብ መቻል ያለብን፣ የሀገሮቹ ስታንዳርድ ምንድን ነው የሚለው ሁሉ ተለይቷል። እነኚህን ምርቶችስ የምንተካቸውን ገቢ ምርቶች እና ኤክስፖርት የምናደርጋቸውን ምርቶችስ የት አካባቢ ነው ማምረት ያለብን የሚለውም የማኑፋክቸሪንግ ኢንዱስትሪ አትላስ ተሰርቷል። አትላሱ ምን አይነት ጥሬ ዕቃ አለ፣ ምን አይነት ጉልበት አለ፣ ምን አይነት መሰረተ ልማት አለ፣ ምን አይነት ተወዳዳሪነት አለ የሚለውንም ጭምር የያዘ ነው። ስለዚህ ወደ ዓለም ገበያ በምንቀርብበት ጊዜ እነዚህ የመወዳደሪያ አቅሞቻችን በተገቢው መንገድ ተጠቅመን ስለሚሆን ከጊዜ ወደ ጊዜ በዓለም አቀፍ የንግድ ሰንሰለት ውስጥ የሚኖረን ድርሻ የተሻለ እንዲሆን ያደርገዋል። ኢትዮጵያ በተያዘው ዓመት 10.2 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳለች። በዚህ ውስጥ የኢንዱስትሪው ዘርፍ ከፍተኛ ድርሻ ይኖረዋል። ይህም ዘርፉ በመንግስት ጠንካራ ፖሊሲና በአምራቹ ትጋት የኢትዮጵያን ብልጽግና እየገነባ ለመሆኑ ማሳያ ነው።